እሺ ሴቶች በግንኙነቱ ደስተኛ መሆናቸውን ለምን ፌክ ያደርጋሉ ብላችሁ የጠይቃችሁ የነበራችሁ አንዳንድ ምክንያቶችን ልንገራችሁ። ከዚህ ተጨማሪ ደግሞ አንድ ሴት ድንግል ስለሆነች ቶሎ ከሚጨርስ ወንድ ጋር ግንኙነት በምታደርግበት ሰዓት ወይም ደግሞ ትዳር ውስጥ በሚገባበት ሰዓት አታቅም ብላችሁ የምታስቡ አላችሁ። ያው አብዛኛው ጊዜ ድንግል ያልሆኑ ከዚህ በፊት ኤክስፒሪየንስ የነበራቸው በግንኙነቱ ደስታ ላይ ወይም ደግሞ የእርካታ ጣራ ላይ ሊያደርሳቸው ማይችልን ወንድ ያውቃሉ። ለዛ ነው ድንግል ሴቶችን ወንዶች ማግባት የሚፈልጉት ለሚለው ለዚህ መልስ ልስጣችሁ። እሺ በመጀመሪያ ሴቶች በግንኙነት ሰዓት ደስታቸውን ፌክ ያደርጋሉ ለሚለው አንደኛ የባላቸውን ኮንፊደንስ ወይም ደግሞ ኢጎን ለመጠበቅ ሲሉ ነው። ምክንያቱም ያው አብዛኞቻችሁ ወንዶች እንደምታውቁት ወንድ ልጅ አልጋ ላይ ጥንካሬ የለውም ከተባለ እዛ ላይ ችግር አለ፣ ያው ኮንፊደንሱን የሚያወርዷል ተብሎ ስለሚታሰብ ያንን ነገር ፍርሃት ሴቷ ያንን ነገር ፌክ ታደርጋለች ማለት ነው። ከዚህ ተጨማሪ ደግሞ በትዳራቸው ግጭት እንዳይፈጠር ማለትም ይሄ ችግር ያንቺ ነው እንጂ የኔ አይደለም የሚል መቃቃር እንዳይፈጠር ሴቷ የዚህ ጊዜም ፌክ ታደርጋለች። ሶስተኛው ደግሞ ያደግንበት ባህል አለ። አብዛኛው ጊዜ ግንኙነት ለወንዱ ብቻ የሚጠቅም ወይም ደግሞ ለወንዱ ብቻ ተብሎ የተፈጠረ አይነት ነገር አድርገን እንስላለን። በዚህም ሴቶች ወንዱ ስለጨረሰ እኔም ጨርሻለሁ ለዛ ብለው ፌክ ሊያደርጉ ይችላሉ። ስለዚህ እነኚህ ዋና ዋና የሚባሉ ምክንያቶች ናቸው። ነገር ግን ብዙ ምክንያቶች አሉ ሴቶች በግንኙነቱ ደስተኛ መሆናቸውን ፌክ የሚያደርጉበት ማለት ነው። ነገር ግን ይሄንን ጉዳይ ማለት ቶሎ የመጨረሱ ጉዳይ እሷን አስደስቷል አላስደሰተ ምናምን የሚሉትን ነገሮች አንዳንዴ ብዙ ታካሚዎችን በምንጠይቅበት ሰዓት ላይ የሚመልሱልን ተመሳሳይ የሆነ መልስ አለ። አይ ባለቤቴ ጨዋ ናት፣ እንደዚህ እንኳን ምንም አታስቀይመኝም ወይም ደግሞ እንደዚህ አትከፋብኝም ይላሉ። ነገር ግን አንድ እዚህ ጋር ልብ ማለት ያለባችሁ ነገር ሴቷ ከዚህ በፊት ኤክስፒሪየንስ ስለነበራት አይደለም ያንን ደስታ ታውቋለች አታውቀውም የሚባለው ነገር ማለት ነው። የምርም እሷ ደስታ ወይም ደግሞ የተንጠለጠለ ስሜት ላይ በዛ የምታድር ከሆነና ተደጋጋሚ የሚሆን ከሆነ ሙዷ ለራሱ ስዊንግ ማድረግ ይጀምራል ማለት ወይ መደበር ወይም ደግሞ መነጫነጭ አይነት ስሜት ውስጥ ሊገባባችሁ ትችላለች። ስለዚህ ሴቷ ወይም ደግሞ የተዳር አጋራችሁ በመጀመሪያው ጊዜ ላይ ብዙም ኖቲስ ላታደርገው ትችላለች። ነገር ግን እየተደጋገመ ሲመጣ የተንጠለጠለ ስሜት ላይ የምታድር ከሆነ የዛን ጊዜ ክሊር የሆነ ኤዱኬሽን በሚኖራት ሰዓት ላይ ወይም ደግሞ ማንበብ መጠየቅ የጀመረች ጊዜ ከጓደኞቿ ጋር ስለነዚህ አይነት ነገሮች ዲስከስ ማድረግ የጀመረች ጊዜ ከዚህ ተጨማሪ ደግሞ ለምንድን ነው ይሄ ነገር እኔ ፊልም አላደርገው ብላ ራሷ ፊገር አውት ያደረገችው ጊዜ የዛኔ ችግር ይፈጠራል። ስለዚህ ይሄ ቶሎ የመጨረስ ችግር ካለባችሁ ቶሎ መታከም ይኖርባችኋል ማለት ነው። ለዛም በግንኙነቱ ወንዱም ሴቱም እኩል ነው አብረው መደሰት ያለባቸው። ስለዚህ ይሄ ነገር ቶሎ መስተካከል ይኖርበታል። ሕክምናው የምፈልጉ ከሆነ ባይሎ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ምላችሁ። ስማ ማዶክ እንደ ጄኔሬሽን እየገደለን ያለ አንድ መድኃኒት ምን እንደሆነ ታውቃለህ? ፖስት ፒል የሚባለው ጭራሽ አሁን ደግሞ በዴሊቨሪም ጀመረ። ያ ላይክ ዛሬ ራሱ የሆነ ፖስት ላይ ያያዩት ላይክ ዴሊቨሪ እናደርጋለን በጣም ባይ ዘ አረ ፖስት ፒል በዴሊቨሪ እባካችሁ እንዴ ምን አረ ፋርማሲዎች ግን እግዚአብሔርን ማለት እንዴ የመድኃኒትና ምናምን ምግብ ምናምን ቁጥጥር ለስም ነው እንደ ያለው ነው እዚህ ሀገር። ግን የሚገርመኝ የምር በቃ ለስም ነው የተቀመጠ። ማንም ሰው ሄዶ የፈለገውን መድኃኒት ገዝቶ ጭራሽ በዴሊቨሪ ይቻላል ማለት ለምንድን ነው መንግስት ግን የሆነ ነገር የማያደርገው? እኔ እኮ ግራ ይገባኛል። በቃ የሚመለከተው አካል መንግስት አልኩ ይቅርታ እና የሚመለከተው አካል ለምንድን ነው የሆነ ነገር የማያደርገው? ከዚህ በፊት በሰራላችሁ ቪዲዮ በዚህ በዩኒቨርሲቲያችን ላይ ማለት እዚህ በአርሲ ዩኒቨርሲቲ ጤና ሳይንስ ኮሌጅ ላይ በሰራሁት ቪዲዮ ነግራችኋለሁ። ከአብዛኛው ሴክሹዋል ወርከር ቀጥሎ ማለት ነው የሃይስኩል ተማሪ ነው ይሄ መድኃኒት የሚጠቀመው እና ኧረ ወገን ቢያንስ እንዴ ኮንዶም ምናምን መጠቀም ይቻላል እኮ። ከዛ ደግሞ ተላላፊ በሽታ አለ ኤችአይቪ። አሁን የትየለለ እየሆነ ነው ቁጥሩ። ለምንድነው ባንፈራራው? እርግዝና ብቻ ነው እንደምንፈራው ሴቶች። እና ደግሞ ባይዘ ለካንሰር የመጋለጥ እድላችሁን በጣም ከፍተኛ ነው። ይሄ ኮንትራሴፕቲቭ በተለይ በኪኒን የሚዋጣው ይሄ ከወር ከወር የምትውጡትና ይሄ ኢቭን ይሄ ፖስት ፒሉ ራሱ ማለት ነው ሆርሞናል የሆኑት ኮንትራሴፕቲቮች ብሬስት ካንሰር ይሄ የጡት ካንሰር የማምጣት እና ሰርቫይካል ካንሰር ይሄ የማህፀን ካንሰር የማምጣት እድላቸው በጣም ከፍተኛ ነው። ሶ እባካችሁ ፖስት ፒልን ዝም ብላችሁ በወር 3 4 5 የምትቀሙ ሰዎች ቴክ ኬር ጋይስ፣ ቴክ ኬር በእናታችሁ እንዴ። እና የሚመለከተው አካል ስለምንድነው ዝም ጭራሽ በዴሊቨሪ መድኃኒት በዴሊቨሪ ኧረ ሸቀጥ ሆነ እኮ እግዚአብሔርን ሸቀጥ ሆነና ሴቶች ተጠንቀቁ። ሃይስኩል ላይ ምናምን ያላችሁ ልጆች ደግሞ ቤተሰብ እባካችሁ አዌርነስ ፍጠሩ። በቃ ቤት ውስጥ አውሩ፣ በግልጽ የሚጎዳውና የሚጠቅመውን ነገር አውሩ። ምንድነው ልጅ ጓዳ ሲሆን ቤተሰብ ሳሎን ቤት ምናምን ቁጭ ብላችሁ ከዛ ልጆች የሚሆኑትን ነገር አታውቁም ምናምን አውሩ በግልጽ ያለውን ነገር። እንዴ ጀምረሻል የፍቅር ግንኙነት ጀምረሻል ይሄ ወሲብ ጀምረሻል ምናምን እናቶች እንዴ በግልጽ ከልጆቻችሁ ጋር ተነጋገሩ። በቃ ትውልድ እንደ ትውልድ የምርም እየሞተ ነው እንደ ጄኔሬሽን። በጣም ይሄ ነገር በጣም የሆነ አስጠሊ የሆነ እንትን ነው መጨረሻ ነው የሚኖረው። እና ደግሞ የሚመለከተው አካል ይቆጣጠር እንጂ ምን ማለት ነው? ለሚስቶች የሚሰጥ ምክር ፓርት 3
የመጀመሪያ ዙር ቶሎ መጨረሱ አይቀርም። ምትደነግጭበት ወይም ምትቆጭበት ወይም የማይሆን ነገር ነው በቃ ይሄ ነገር ስንፈተ ወሲብ አለበት ምትይበት አይደለም። አይኖ አንቺ ሳትጨርሺ ሲጨርስ ማለት ነው ሊከፋሽ ይችላል። እርካታ ደረጃ ሳትደርሺ ሲቆምብሽ በጣም ሊከፋሽ ይችላል። ግን እሱን ደግሞ ክፋት ንግግር ስታናገሩ ጭንቅላቱ ላይ የሚቀር ነገር ይኖራል። ስለዚህ እሱን መናገር የለብሽም። ከዛ በኋላ ደግሞ ከዚህ በኋላ ግንኙነት አላደርግም ብለሽ ምትተኝበት ነገር አይደለም። ኦኬ ሶ የመጀመሪያ ዙር ቶሎ ከጨረሰ በኋላ ለሁለተኛ ዙር ትንሽ ደቂቃ ቆይቶ ይዘጋጃል። እሱን ግንኙነት ድባቡን አስከትሎ ሁለተኛ ዙር ደግሞ መቆየት ይቆያል ማለት ነው። መጀመሪያ ዙርን አልፎ ሁለተኛ ዙርም ሶስተኛ ዙርም ግንኙነት ብትደግሙና አሁንም ቶሎ የሚጨርስ ከሆነ የዛኔ ቶሎ መጨረስ አለበት ማለት ነው። ስለዚህ ነርቭ ላይ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ትችላል። ወንዶች ይህንን ነገር ለሚስቶቻችሁ ሼር አድርጎ እናንተ ደግሞ ቶሎ መጨረስ ካለባችሁና መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሚስቴን ኢትዮጵያ አጭቼ ሳላያት ሳላቃት በቤተሰቦቼ ተመርጦልኝ ነበር ወደዚህ ሀገር የመጣችው። እዚህ እንደመጣች ግን እንዳየዋት አፈቀርኳት፣ እንዳየዋት ወደድኳት። እሷ ግን በፍጹም ልትወደኝ ልትቀበለኝ እኔ መሆንላትን እኔ መሰጣትን ቅንጣቱን ታክል እንኳን ልትሰጠኝና ልትሆንልኝ አልቻለችም። ደጅ አስጠናችኝ። በዛ ደጅ መጥናት ውስጥ ልቤን በጭቅጭቅ አድርጋ ተስፋዬን ገደል ከታ እንክብካቤን ከድክመት ፍቅሬን በንቀት እየመለሰችልኝ አንድ ቀን ትወደኛለች አንድ ቀን ልቧን አገኛለሁ እያልኩኝ ለአመታት እየለፋው እየደከምኩ የምትፈልገውን ነገር ሁሉ እያሟላው ትምህርቷን እንድትማር ህይወቷንም እንድታደራጅ ትዳሯንም በፍቅርና በሰላም እንድትይዝ ማፍቀርን እንድትለማመድ ከሷ የተራብኩትንና የተጠማውትን የምሰጣትን ያህል እንኳን ባይሆን በትንሹ ፊቷን አዙራ ፍቅሯን እንድትሰጠኝ እየተለማመጥኩኝ እየጠበቅኩኝ ማረግ ካለብኝም በላይ እያረኩኝ ለአመታት ኖር። በመሃል ጸነሰች፣ ልጅ መጣ፣ ትምህርቷን ጨረሰች፣ በጣም አለ የተባለ ጥሩ ስራ ያዘች። ከዛ በኋላማ ንቀቷም እየበረታ ልቧም ከኔ እየሸሸ ይበልጥ እየሸፈተች የኔ የማደርገውን ነገር ሁሉ ከድክመትና ከስንፈት እያየች በንቀት ህይወቴን እጅግ በጣም ትርጉም የለሽ አደረገችብኝ። ለሷ የምለፋው የምደክመው ነገር ሁሉ ተስፋ ቆርጬ ነገሩን ሁሉ እርግፍ አድርጌ ትቼ አብረን ሆነን ልጃችንን ማሳደግ ጀመር። ቆርጬ ከተውኳት ከ2 ዓመት በኋላ ሌላ ተገላቢጦሽ ባህሪ ያመጣች። ብቻ እኔን መንከባከብ፣ አብረን እንውጣ፣ አብረን እንግባ፣ እንደዚህ እናድርግ፣ እንደዛ እንሁን፣ እንደ ባልና ሚስት አክት ማድረግ ፈለገች። እንደ ባል ልትንከባከበኝ፣ እንደ ሚስትም የኔን እንክብካቤና የኔን ትኩረት መፈለግ ጀመረች። ያኔ ግን ሙሉ ለሙሉ ተስፋ የቆረጥኩበትና ልቤን ከሷ አርቄ እንዲታከም እንዲድን የደረሰበትን የንቀት የጥላቻና በመተው ብትር የደነደነውና የቆሰለውን ልቤ እያከምኩኝ ለማዳን ምጥርበት ሰዓት ስለነበረ ፈጽሞ ፊት አልሰጠዋትም። በቃ ቆረጠልኝ። መጠበቁ መለመኑ ሰለቸኝ። ዳግም ልቤን በሰጣትና እንደ ድሮ በሆንላት እነዛ ያሳየችኝ የንቀትና የጥላቻ ነገሮች ወደፊቴ እየመጡ ድጋሚ ብትጎዳኝስ፣ ድጋሚ ብትጸየፈኝስ፣ ድጋሚ ያን ንቀቷንና ያን የበላይነቷን ብታሳየኝ እንዴት ልቋቋመው እችላለሁ ስል ልቤ ድንግጥ ይላል። መሸሽ ጀመርኩ። እንደዚሁ እየኖርን ሆድና ጀርባ ሆነን እኔ መፈለጌን አቁሜ በተሯ ደግሞ እሷ ተለማማጭና ፈላጊ ሆና ያኖርን ሌላ ሁለተኛ ልጅ መጣ። ሁሌም ቀን በቀን ስራዋ ከደራጀች ጥሩ ስራ ከያዘች በኋላ ከሷ መለያየትና መራቅ ነበር የምፈልገው። ያንን ለማድረግ ነገ ከነገ ወዲያ እኔ ይሄን ላመቻች ይሄን ላስተካከል እያልኩኝ ባለበት ሰዓት ሳላስበው ነበር ሁለተኛ ልጅ የመጣው። እኔ ልጆቼን በጣም ነው የምወዳቸው፣ በጣም ነው ማፈቅራቸው። በመጀመሪያዋ ልጅ ከእናትና ከአባቷ ጋር ማደግ አለባት። እሷም በእኔና በሷ የመጣ የእኛን ፍቅር ማጣት የለባትም። ለእሷ ስል ትንሽ ነፍሷን እስክታቅ እንኳን ዋጋ ልክፈል ብዬ አንገቴን ደፍቼ በተቀመጥኩበት ሁለተኛው ልጅ ሲመጣ ብስጭቴን መቆጣጠር አቃተኝ። በቃ ህይወት አስጠላኝ፣ ሰለቸኝ። ድሮ ብዙ ነገሮችን ደስ እያለኝ ነበር የማደርገው። አሁን ግን ያ ተስፋ፣ ያ ጉጉት የመኖር ለቤተሰብ የማረግ የመጣር ምንም አይነት ጉጉት የለኝም። አሁን ላይ የምፈልገው ሰላም ነው። በቃ ብቻዬን መሆን፣ ከራሴ ጋር መሆን፣ ከሁሉ ነገር መሸሽ፣ አብሶ ከሷ መሸሽ። መቼም ቢሆን ልማዷ እንደማይተዋት ያን ንቀቷን ያን መጸየፏን በፍጹም ልረሳው አልችልም። ምንም ያህል ብትቅለሰለስ ወደዛ ንቀቷና ወደዛ ጥላቿ እኔ ወደ ፍቅር ስገባ ልንከባከባት ስሞክር መመለሱ አይቀርም ብዬ ስለማስብ ትንሽ ልቀርባት ስሞክር ብዙ ሜትር ከሷ አርቃለሁ።
ሁለተኛው ልጄ ከተወለደ 2 ዓመት ከሞላው በኋላ አሁን እዚህ ከመምጣቴ በፊት የመጨረሻ ነገር ነግሬያታለሁ። በቃ መለየት አለብን፣ እንደዚህ ተቋስለን እንደዚህ ሆድና ጀርባ ሆነን መኖር የለብንም ብዬ እሱን ነግሬያት፣ እሷም እባክህ ለእነዚህ ልጆች ስትል አስብበት ብላኛለች። እኔ ግን ምንም ሀሳቤ የማይለወጥና ቁርጥ መሆኑን ነግሬያት በጠበቃም ሆነ በምትፈልገውን ነገር ሁሉ አስተካክላ የምትፈልገውን ሁሉ ጨርሳ እንድትጠብቀኝ ነግሬያት ነው የመጣሁት። ካሁን ከዚህ ሲሄድ ፈትቼ ብቻዬን ሆኜ ነፃና ንጹህ አየር መተንፈስ ነው የምፈልገው። ባየኋት ቁጥር እነዛን የጥላቻና የንቀት ጊዜያቶቿን እያሰብኩኝ መኖር አንገሽግሾኛል። በቃ አዲስ ህይወት፣ አዲስ ቀኖችን መጀመር ፈልጋለሁ። አዲሱን ህይወት ለመጀመር ወደ ኢትዮጵያ ሄጄ ራሴን መንፈሴን አድሼ ህይወቴንም እንደ አዲስ ለመጀመር ወደዛው ሀገር እመለሳለሁ ብዬ ብቻችንን እንድታስብበትና ጨርሳ እንድትጠብቀኝ ነግሬያት ነው የመጣሁት አለኝ። ያን ሁሉ ነገር ስናወራ በመጀመሪያው ቀን ግንኙነታችን ነበር። አሳዘነኝ፣ ልቤ ተነካ። ሰው ሲያፈቅር፣ ሲወድ፣ ሲንከባከብ በጥላቻ እንደመመለስ ልቡን የሚያቆስለውና ውስጡን የሚሸረሽረው ነገር የለም። ለፍቅር ጥላቻን መመለስ ለሰጪው ቀላል፣ ለተቀባዩ ግን በጦር ከመወጋት በላይ የሚያደማና የሚያቆስል ከባድ ጠባሳን ጥሎ የሚያልፍ ነገር ነው። እሱም ላይ ያየሁት የመገፋትን፣ የመጠላትን፣ የመሸሸትንና የመናቅን ጠባሳ ነበር። ከዛሽ ቀን ጀምሮ የኔነሱ ግንኙነት በጣም እየጦዘ በጣም እየጦፈ ደስ በሚል ሁኔታ ቀጠለ። እኔ የማውቀው በሱ መንገድ ህይወቱ እንዳበቃና እንዳለቀ ነበር። 2 ወር ለሚሆን ጊዜ ኢትዮጵያ ሲቆይ አብዛኛውን ጊዜ ያሳለፈው እኔ ያለሁባት ከተማ ላይ ነበር። የእረፍት ቀናቶቹን ጨርሶ ከሄደ በኋላ በቅርቡ ተመልሶ እንደሚያየኝና ፍቹንም ሁሉን ነገር አጠናቆ ድጋሚ እንደምንገናኝ ቃል ገብቶልኝ ሄደ። ከሄደም በኋላ ቀን በቀን በሚባል ደረጃ እንደዋወል፣ እንጻጻፍ፣ እንገናኝ ነበር። ስለ ፍቺው ስለ ሚስቱ ጉዳይ አላነሳውበትም። ምክንያቱም እኔን አውቆኝ እኔን ወዶኝ ለእኔ ሲል የሚያደርገው ነገር ሳይሆን በህይወቱ መርጦ ለረዥም ዓመታት አስቦበት ጨርሶት የመጣው ጉዳይ ስለሆነ በራሱ መንገድ ጨርሶታል ብዬ ነበር ማስበው። አብሶ ይሄን ነገር እርግጠኛ እንደሆነና ከሚስቱ ጋር ተፋቷል፣ ከሷ ጋር ተለያይቷል ብዬ እንዳስብ ያደረገኝ ነገር ከሄደ ከ8 ወር በኋላ ናፈቅሽኝ አልቻልኩም ብሎ ተመልሶ መጣ። በጣም ነበር ደስ ያለኝ። ያኔ እኔ ያለሁበት ከተማ ላይ በሚገርም ፍቅር አብረን ነበር ያሳለፍነው። ተመልሶ ሄደ። አንድ ቀን ብቻ ሊሄድ ሲል የፍቺ ጉዳይ አለቀል፣ ልጆችን እያየህ ነው፣ ሚስትስ እንዴት ናት ስለው አዎ ሁሉ ነገር እያለቀ ነው፣ ኦልሬዲ አልቋል በዩ፣ ምንም የቀረን ነገር የለም አለኝ። በቃ እኔ እዛ ጋር ጨረስኩ። ፍቺውን ጨርሷል። ከዛ በኬርለስነትና በእንዝህላልነት የመጀመሪያውን ፍቅሬን አጥቻለሁና ይህን ፍቅሬን ማጣት አልፈለኩም እና ውሰደኝ አግባኝ እያልኩኝ እሱን ከመነዝነዝ ይልቅ እኔስ ለምን ወደ እሱ አልሄድም? እኔስ እሱን የማገባበትን እሱ ያለበት ቦታ እምደርስበትን መንገድ ለምን አልፈልግም ብዬ ለሁለተኛ ዙር መጥቶ ከሄደ በኋላ በቃ የትኛውንም ዋጋ ከፍዬ የትኛውንም ነገር አድርጌ ያለህበት እመጣለሁ ስለው ፈገግ ብሎ ነበር። እስኪ ሞክሪ ከቻልሽ በምችለው ሁሉ እረዳሻለሁ አለኝ። በዛ ጊዜ ነበረ በአንዲት አፍሪካዊት ከተማ ተገብቶ በቀላሉ ወደ አሜሪካ ስፖንሰር ከተገኘ ልኬድ እንደሚችል ኢንፎርሜሽኖች የደረሱኝ። ያኔም ደወልኩለትና እንደዚህ አይነት ኢንፎርሜሽን አለ፣ የስፖንሰር ወረቀት አጽፈ ላክልኝ፣ እስኪ በዛ መንገድ ሞክረዋለሁ አልኩት። እሱም ያልኩትን ነገር እንደ ቀልድ ወስዶት ነው መሰለኝ እሺ ብሎ ያንን የስፖንሰር ወረቀት ላከልኝ። ተሳክቶልኝ ሄድኩኝ። ሲሄድ ግን ከሚስቱ ጋር አልተፋታም። ቺት ሲደረግባችሁ እኔ ምን ጎሎኝ ነው ዋት ዲድ አይ ዱ ሮንግ እኔ ምን አጠፋው ብላችሁ ወደ ራሳችሁ አትዩሽ። ማለት አንቺ ማንም ሆንሽ ኢንተርናሽናል የሆኑ ፌመስ የሆኑ ሴቶች ወንዶች ቺት ይደረግባቸዋል። ኢትስ ናት አባውት ዩ፣ ኢትስ ናት አባውት ዩ ፌስ፣ ኢትስ ናት አባውት ዩ ባዲ። ስለ አንቺ አይደለም። ቺተር ኢዝ ላይክ ኢትስ ሂዝ ሜንታሊቲ እና አንቺ ሆንሽም አልሆንሽም ከአንቺ በፊት የነበረችው ገርል ፍሬንዱ ላይም ከአንቺ በፊት የነበረው ነገሩ ላይም ሂ ቺትድ። ቺቲንግን በጭንቅላቱ ኖርማላይዝ ያደረገ ሰው it's not your fault እና እኔ ምን ሆኜ ነው ብለሽ ሳይሆን ማየት ያለብሽ he's a cheater she's a cheater በቃ አለቀ። ምክንያቱም ለቺቲንግ ኤክስፕላኔሽን የለውም፣ ለቺቲንግ ሪዝን የለውም። ለቺቲንግ ሰውን ዲሲቭ ለማድረግ ሪዝን አይሰጠውም። whatever the reason he just did it she just did it በቃ አለቀ። እና
ማየት ያለባችሁ ብቸኛው ነገር ምን መሰላችሁ? ኢን ዚስ ኬዝ ከኔ ጋር ኦር ካንቺ ጋር ካንተ ጋር መሆን ካልፈለገ ያ ሰው በቃኝ ብሎ ይሄን ሪሌሽንሺፕ ትቶ ሄዶ ኔክስት ፈርዘር ቺት ማድረግ የፈለገበት ሰው ጋር ሄዶ whatever he want or she wants ስታርት ማድረግ ይችላሉ። እናንተ ጋር ተቀምጠው እናንተንም ፈልገው ዲሲቪንግ ዩንም ፈልገው እዚህ መካከል ሮንግ የሆነ ነገር እያደረጉ ያሉት እነሱ ናቸው እንጂ it's not your action by the way። እኔ ነኝ ቺት እንድታደርግ ያደረኳት እኔ ያጎደልኩት ነገር ነው ምናምን ብሎ ነገር የለም። whatever ማቹርድ የሆነ ሰውና ለሪሌሽንሺፕ ፊት የሆነ ሰው ጭንቅላቱ ለሪሌሽንሺፕ እድሜው ለሪሌሽንሺፕ የደረሰ ሰው ቺቲንግ ኮዝ አለው ብሎ የሚያስብ ሰው ራሱ is the problem ማለት ተናግሮ ይሄ ነገር ጎሎኛል in this relationship I want this ብሎ ፊክስ እንደማድረግ ኦር ደግሞ ማይሆን ከሆነ ተነጋግሮ ማግኘት ማይችል ከሆነና ቺት የሚያስደርገው ቫልዩ ከመሰለው that person can just leave the relationship እና ሄዶ የሚፈልገውን accountability የሌለበት ነገር ውስጥ መግባት ይችላል። deceiving you is never your fault። እናንተ መታለላችሁ እናንተ በእናንተ ላይ ቺት መደረጉ የኔ ጥፋት ነው እኔ ምን ጎሎኝ ነው የሚለውን ነገር ከጭንቅላታችሁ completely አውጡ። it's not about the person that's being deceived, it's about the cheater። እና whatever you do ማንም ሆናችሁ ቺት ማድረጉ ማይቀር ነገር ነው ያ ሰው because they just have a cheater's mentality። አዲስ ተጋቢዎች ለልጆቻችሁ ስም ሁሉ መርጣችሁ ጨርሳችኋል አሉ። ታዲያ እኔ ሁለት ሀሳብ ልጨምርላችሁ ነው። እነዚህን ብታደርጉ ወይም ብትወያዩባቸው በጣም ይጠቅማል ብዬ የማምንባቸው ናቸው። የመጀመሪያው የሮል ዲቪዥን ነው፣ የኃላፊነት ክፍፍላችሁ ነው። ልጆች ከመጡ በኋላ ዳይናሚክሊ ህይወት ይቀየራል። ታዲያ ለትዳር አዲስም ባትሆኑ ልጅ ኤክስፔክት የምታደርጉ ከሆነ ልጆች በምን መልኩ ማደግ አለባቸው፣ የገንዘብ ኃላፊነት ማን ላይ ይወድቃል፣ ልጆቹን መንከባከብ ኃላፊነት ወይንም በሙሉ ሰዓት መንከባከብ የማን ኃላፊነት ይሆናል? ብዙ ጊዜ ያው የእናት ነው መሆንም አለበት ብዬ አስባለሁ ከተቻለ ማለት ነው። ሌሎች ደግሞ ማጽዳት፣ ምግብ ማብሰል ምናምን የመሳሰሉ ስራዎችንስ ደግሞ እንዴት ኢዚ ማድረግ እንችላለን ወይንስ ሌላ ተጨማሪ አጋዥ ያስፈልገናል ወይ? ሌላው ደግሞ ልጆች መቼም ከፍ ይላሉ፣ ወደ ትምህርት ለመድረስ 2-3 አመት ነው የሚያስፈልጋቸው አይደል? ከዛ በኋላ ታዲያ ልጆችን ለማሳደግ ወይም ለመቆጣጠር የምትመርጡበት መንገድ የትኛው ነው? ምን አይነት ፓረንቲንግ ስታይል አላችሁ ወይንም የቱን ፕሪፈር ታደርጋላችሁ የሚባለውንም ብትወያዩበት መልካም ነው ብዬ አስባለሁ። አንዳንድ ሰዎች በጣም ጥብቅ የሆነ አስተዳደግን ይመርጣሉ። አንዳንድ ሰዎች ደግሞ ልጆችን በነጻነት መተውን ፕሪፈር ያደርጋሉ። አንዳንድ ሰዎች ደግሞ እንዳስፈላጊነቱ አንዳንድ ጊዜ ጠበቅ፣ አንዳንድ ጊዜ ደግሞ ፍላጎታቸው ተሟልቶ በነጻነት እንዲያድጉም ይፈልጋሉ። ከዛ ቀጥሎ ታዲያ የሚማሩበትንም ትምህርት ቤት ምን አይነት ትምህርት ቤት ፕሪፈር ታደርጋላችሁ? ሃይማኖታዊ ወይንም ኖርማል ካሪኩለም? ታዲያ ልጅ የሚሰጠው ፈጣሪ ቢሆንም እናትም አባትም በእኩል ደረጃ የሚወዷቸውና በጣም ስኬታቸውን የሚፈልጓቸው ልጆቻቸው ስለሆኑ እንደ ሌላ ውሳኔ አይ በቃ ደስ እንዳላት ለማለት በጣም አስቸጋሪ ስለሆነ ቀድማችሁ ብትወያዩበት መልካም ነው ብዬ አስባለሁ። ኤንጂኦ ቮለንቲር ይፈልጋል። ሰላም እንዴት ናችሁ? ትናንትና ለሰመር ካምፕ ቮለንቲሮች ይፈልጋሉ ብዬ ቪዲዮ ሰርቼ ነበረ። ነገር ግን ቪዲዮ በጣም ስለተመታ ይህ ቪዲዮ ጠቃሚ ስለሆነ ደግሜ ይሰራዋለሁ። በዚህ ክረምት ጊዜ ያላችሁ ሰዎች ቮለንቲር ማድረግ የምትፈልጉ እንዲሁም ደግሞ ከልጆች ጋር ጥሩ ኢንተራክሽን ያላችሁና ስኪል ያላችሁ ሰዎች በሁለት ኤንጂኦዎች ሰላምታና ኤምዋይም በተሰኙ በሁለት ኤንጂኦዎች የተዘጋጀ የሰመር ካምፕ ፕሮግራም አለ። ይህ ሰመር ካምፕ ፕሮግራም ከጁላይ 13 እስከ ጁላይ 25 ድረስ ወይም ደግሞ በእኛ ከሐምሌ 6 እስከ ሐምሌ 17 ድረስ የሚቀጥል ሲሆን በዚህ ሰመር ካምፕ ላይ የተለያዩ አክቲቪቲዎችን እንሰጣለን። ከነዛ አክቲቪቲዎች መካከል የተወሰኑትን ቮለንቲር እንፈልጋለን። በቋንቋ፣ በስፓኒሽ፣ በደች፣ በፍሬንች፣ በአይቲ ላይ ስኪል ያለው ሰው፣ በፎቶግራፊ ላይ ስኪል ያላችሁ፣ አክቲንግን ትሬን ማድረግ የምትችሉ ሰዎች፣ አርት ኤንድ ክራፍትስ ላይ ክሮሼ ሊሆን ይችላል፣ ስኬቺንግ፣ ፔይንቲንግ፣ ስትሪንግ አርት ላይ ስኪል ያላችሁ ሰዎች እንዲሁም ደግሞ አውትዶር አክቲቪቲ ላይ ከልጆች ጋር በጣም ኢንተራክት የምታደርጉ ስፖርት ላይ ጥሩ የሆናችሁ ቮለንቲሮችን እንፈልጋለን። አድራሻችን ቤተል ዓለም ባንክ አካባቢ ነው። ለ15 ቀናት ለግማሽ ቀን ያህል የሚቀጥል ፕሮግራም ነው። ያው ቮለንቲር በማድረግ ሰርተፊኬት ታገኛላችሁ። እንዲሁም ደግሞ በዚህ ኢንቫይሮንመንት ላይ ኤንጂኦዎች ላይ መስራት የምትፈልጉ ሰዎች በጣም ቆንጆ የሆነ ኤክስፒሪየንስ ነው። እኔም የዛሬ ዓመት እዚህ ሰመር ካምፕ ላይ ቮለንቲር በማድረግ በጣም ተጠቅሜበታለሁ፣ ስራ አግኝቼበታለሁ። ስለዚህ ይህ እድል እንዳያመልጣችሁ ላለሁ ከታች በማስቀምጠው የቴሌግራም አካውንት ላይ በዚች 15 ቀናት ውስጥ በዚህ ስኪል ቮለንቲር ማድረግ እፈልጋለሁ ብላችሁ ኢንቦክስ አድርጉልኝ። መልካም እድል። አመሰግናለሁ።